አዎ ልብሳችሁ ያንተስ እንደው ይሁን ቢያንስ ሸፈን ብለሃል። ምን ነው እቺ መገላለጧ ነገር አዎ እንዴ ሰብሊ አማረበሽ አሁን ቀፊኝ ታለም አሁን ዋሽ ቆንጆ አሁን ተጋቢያን መሰልሽ ይችም ላንቺ ስጦታ ናት። ደብር ዘገደ አሁን ማነሽ በላጡ የጅባ የጣላውን አምጪልኝ። ባህሌን ያደኩበትን እኔ ወደዋለው ጥበቡን እንሄዳለን። ለገዝሽ ይሄን ከፈለግሽ አይተው አንቺንም ከፈለግሽ ሸከምሻለሁ። እሺ በቃ አራዲያ እነዚህ ባጎች ደግሞ ወዴት ሄዱ? እንዴ ደኩታት ጫኔ በለጡ ጫቅለ አረ አጎታችን ከከታ መጥቷል። ጫንዬ በለጡ አረ ጠብቁ ጫኔ አጎታችን ከፈረንጅ ሀገር እየመጣ ነው። እውነትህን ነው? አዎ ያው ሰጋ ያችሁ በልዬ ጨመር አድርገን ጨርሰው ቆይ በቃ መጣ ምሳ አይደለም እንዴ? አጣፈጣችሁም እንዴ? እንደው የገጠሩ በልዬ በጣም ነው የሚጥመው። ጫንዬ ለኔ ታስቸገርናችሁ አይደለ? ምን አድዬ እንደው እኔ በዛ ለምደ ነው ብዬ ነው እንጂ ለዝሮት አንድ ድምጽ ባወጣ ቁጥር ጅውድ ይሮጥ እጭመጣ እንደ አዳር ሙሉ ስቃጅም ያደረ ብሉ እስኪ ብሉ። አድዬማቱ የተለየ እኮ ነው። ታንፈራፈረብኝ እና ምን በለው ብዬ ይሄ አለ እንጂ ጋርም ምንም አይሰማም። ጅቡ ለምደዋል እንደዚህ ምን ሁሌ ከሱ ጋር አይደል እንደ ሰመሽ ማታ ማለት ነው። እግዚአብሔር ይመስገን። እንዴ ማን ነው እንግዲህ እንዴት አደራችሁ? ጫኔ እንዴት አደርክን? ዛሬ መስገን እንዴት ናችሁ? ናይ ብላ ወደዚህ ወንድም መጀመሪያ መልእክተኛ ሳትልክ መብልህን ከጀመርክ በኋላ እንብላ የምትለኝ ለምንድን ነው? ነገረኛ ኧረ በቃ በልኝ ና በዚህ ቁጭ በልና ወንድምዬ ና ብላ ና ከጀመራችሁ በኋላ ምን ተቀመጥኩ? ባል መብላት ከጀመራችሁ በኋላ ጥሩ ነው። ከምግብ ላይ ነው የመጣው። በላ አይዞህ ናችሁ አላ እንዴና ከከተማ የመጣችሁ ዘመዳችን እኮ ላይ ያጣቃችሁም እንዴ? ያላቃችሁ ያላቁ ነገሩ ኧረ ብላው እንዴ ባልበላ ቶቱን ነው በላ ነገረኛ ነው እንደው ሲቆጥረው በታታ ወይ አንዱ በላ ቆንጆ ነው። ችግር አለ ጫንዬ ወይ ለሊት እኮ ጅቡ በርግዶት በቃ ወደ ቤት ውስጥ የሚገባ ነው የመሰለኝ እኮ ምን እግሬ ስር ትምትም ብላ እሷ ደግሞ እሪ ዙሪያው በጫካውም በዙሪያውም መሀል ላይ ሲጮህም ዝም ብሎ ነው የሚሰማ። በጣም የሚገርመው ግን እና እየበላን ነው። ሰብልዬ እንደው ምንም አልበላሽ ሲያጉርሻት እንደው እሷ እንደው መብላት በሙሽራ ስም አጠሪያት ደብር ዘገደ አሁን ማነሽ በላጡ የጅባ የጣላውን አምጪልኝ። ገና አታበላ እንደው አታወርድም እንደ ምግብ? አይ በቃኝ በላው በልቼ
አይ ጠገብ ያለው እስከ መቼ ነው እንደው ሳበላ ጠላ በቃላኛ ፀሐይ ሲደበድበው ነው ሙየው እንጂ ጫኔን የሚመስል ጎደሎ ቀን ጎደሎ ያጋጥም። ኧረ ምን በደልኩኝ ዳግለኛ መስዋ በሉ አድዬ በሉ እንጂ በጣም ነው የሚጣፍጠው። ጫኔ አቤት አንተ ጫናቸው አቤት እንደው እነዚህ የከተሜ ሰዎች የእኛን አኗኗርና ወግ ባህል ያውቁታል ብለህ ነው እዚህ ያመጣ። ብረት ወዲያ አንተ ደግሞ ገና አሁን አይደል እንዴ አረፍ ያሉት እንደው ረጋ ብለህ ምን እንደው አትነግራቸውም እንዴ? ችግር የለውም ቀስ እንደው ምግቡ ላይ የምትሆኑም ላይ ነው እንዴ አንተ እንደዚህ ቢሆንም የኛ ኑሮ ወግ ባህላችን ወንጣጥ አድርጎ ሁሉም ሰው ማወቅ አለ። ቻክልኛ አንተ ደግሞ ድርቅ ካልክ ድርቅ ምግቡን እንኳን በልቶ ይጨርሱ እንጂ እየበሉ ይወጋ የለ እንዴ? ምን ችግር አለው ደግሞ? ለወግ ወግ ነው የጠየኩት። ምን እንትን ተርኩኛላችሁ ያ እነሱ አሁን ይቀይራሉ። አሁን አንተ መተን ልብሳችን ነው እንዴ? አዎ ልብሳችሁ አንተስ እንደው ይሁን ቢያንስ ሸፈን ብለሃል። ምን ነው እቺ መገላለጧ? ነገር የለም። ቀስ ብለህ ነው እንደው የሚነገር ቢሆንም ምን እናንተን እኮ ጣልቼ ወይ ደግሞ አንጓጥጬ እኮ አይደለም። ግን ይኸው ሲያለሽ እንደው እቺን ያ ጸባይ የላትም እንጂ አለባበሷ አሸጋ ግን ጸባይ የላትም። ልክ እንደሷ አንቺ እኮ ያደስ አለሽ። ይኸው እንደው ምን ተባብን ነው መመሰል ግን የእሱ መስና ቆንጆዬ ናት። እንደው ደጋ ጎበዝ አውራልኝ እንዲህ ብለህ እና እኔ የምልህ ልብስሽን ሸጋ ተዋቢ እንደሷ ቆንጆ ልብስ አለ። ያኔ ስታገቢው ጫኔን ጥሎሽ ያመጣሁትን የራሱ ስንት አለ ከሱ ጋር ተማክረን እነሱን ልብሶች መልበስ አለብሽ እንጂ እንዲህ ሆነሽ እኔ ገበታ ላይ እንኳን መቅረብሽ ራሱ ደስ አላለኝም። አይደለም ወተሽ እንደዚህ ልትንጎባለይ ይቀርና ልክ ብለህ አንጠቅልኝ። አሁን ቀይራለሁ ወንዙ እኔ ወደ ወንዙ ብሄድ ደስ ይለኛል። አዋ ምግቡ ይነሳየ እሷንም ልብስ ቀይራ። አዎ ወደ ወንዙም ቢሆን እኔ ቆንጆ አርጌ ነው እማሳየው። ወንዝ ልብስ አስተጣጠብ፣ እንጨት አፈላለጥ፣ ከሌ ሁሉንም አስረዳለሁ። አዎ ስራ አይችልም አዲያው አሳየው። የከተሜ ሰው እኮ ብር አለው ብር ይሰጡናል። ኧረ ብረት ወዲያያ እሺ ልብሷን ቀይሬላት በይ ቀይሬላትና ወንዙ እንሄድ። ወደ ወንዙ እንሄዳለን። ሸጋና አንተማ በቋንጆ አይቀጭኝ ወይ ሰብሊ አበይም ገለገል አበሩም በቃኝ ጠግቤያት። አይ ጉድሽ እስኪ እንግዲህ ቀይ ቀሚስ ለብሰሽ ከተሜ እንደው ግን ምንድነው መሰራ ማን እኔ እኛ እዚህ በግ እንጠብቃለን፣ እናርሳለን፣ እንቆጠቆጣለን። ሁሉ በእጃችን ነው። ምግብም ብዙ አለ። ጠግበናል። ታጥበው በሉ። እኔ ላስታጥበው እሱ ኧረ ወንድሜ እኔ ማስታጥበው ብር አለህ እኮ ታጥበሃለሁ። ቁጥር የለም ብር ያለው ሰው መከበር አለበት። ኧረ ማይሆነውን ወጣላልኩ እንግዲህ ዲያኛ ናታጠብ እንግዲህ ጎበዝ አድየን ነገር ያለው ቅድም ስለዚህ ባህሪ እንደው ዛሬ ቻል አድርገው እንግዲህ እሺ አትሳልም እንደ ኦኬ ያልከኝ ነው እንዴ? እሺ ነገር እንዴ ሰብሊ አማረበሽ። አሁን ቀፊኝ ታለም ቆንጆ አሁን ተጋቢያን መሰልሽ ጎበዝ። እኔ ደግሞ ይችል ልስጥሽ። እኔ ደግሞ ይችል ልስጥሽ። ኧረ ችግር የለም። ኧረ ነገ ጠዋት ለሚቀበላል ነገር እንደው ነይ ጎበዝ። አሁን አማረበሽ። ብዙ ነገር ማሳያችሁ ነገር አለ። ጫንየምና ስለ ወግ ስለ ባህላችን ቆንጆ አድርገን እናስተምራችኋለን። ተማራላችሁ። አዎ
በላንም ጠጣንም እንካ ዳን ያዶላህ ወንድ ልጅ ካለ ዱላ አይሄድም ያዝ ይሄን እና አንተ ደግሞ ሌላ እናመጣለን እሺ ባጣው ነው እንትን ምን በልጅም ነይ እንጂ መጣው ያገባባና መጣው እሺ ያውደው አሁን እንዳማረባት ቆንጆ ሆና ተወባ አሁንማ እሺ እሺ እናቴዋ እኔ እኮ ነግሬያት ሁለቱና አንቺ በለጡ ነይ እንጂ ነይ አስበው የታየት ቃስበል የከተም የጫማ ሲያመራ አንተ ዞኛ ሸበጥ ቆርቆሮን ኑሮ አንዴ እንዴት አያምረኝ